ሜቢ ለፋሎሮች ሼር አድርገሽ እነዚህ ከታች የጻፍኳቸው አሉ እነሱን አካውንት ለማዘጋት በጣም ያስጠላ ነው። ቤጆቹን ብታይ በጣም ያስጠላ ነገር በእኔ ስም እያለ እንደውም ከሰው ጋር እያጣሉኝ ነው። እና በእናትሽ እንድትረጂኝ ነው እኮ እኔ ምን ላድርግልህ? ሜቢ ፋሎሮችን እነዚህን አካውንቶች ሪፖርት እንዲያደርጉ ጠይቅልኝ ፕሊዝ። የትን አካውንት ነው? ምን አይነት አካውንት ነው? ጻፍኩት ከታች ዩዘር ኔሞችን እንዳለ ጽፌያለሁ። እንዳለ በእኔ ስም እየከፈቱ ሰው ይሳደባሉ። የሆነ የሚደብር ኢሜል ለምን አትጽፍም? ጽፌያለሁ፣ ኦልሬዲ አስገብቻለሁ። ግን ብዙ ሰው ሪፖርት ማድረግ አለበት። አንተ አሁን ጊፍተር ስለሆንክ ማለት ነው ኢሜል ስጽፍላቸው የአንተን ኢሜል ቼክ ያደርጋሉ። ስለዛ ደጋግመህ ከጻፍክላቸው እንትን ይሉታል፣ ይዘጉታል። በእኔ ስም ምናምን ሪፖርት አድርግባቸው በደምብ ደጋግመህ። እናንተም ደግሞ ውዶች 400 ምናምን ሰዎች አገዙት ሪፖርት በማድረግ ማለት ነው። ፔጁን ብታዩ በጣም የሚያስጠላ ነው። እኔ ብቻ ብዙ ሰው ሴቶችን መሳደብ ምናምንና በጣም የሚያስጠላ ነገር ነው። ይደብራል። አንድ ረዱኝ ነው ጀስት ሪፖርት በማድረግ እኔ ልካለሁ እዚህ ፎሎ አድርጉትና ማለት ነው። ፎሎ አድርጉትና ፖስተዋል አይደለ? አንተ ፎሎ አድርጉትና እንትን በሉትን ግቡና አካውንቱን ይውለት። እሺ ውዶቼ እባካችሁ እዚህ ያላችሁ 400 ምናምን ሰዎች ፎሎ አድርጉት። ፕላስ ምልክቷን ተጫኗት። ፕላስ ምልክቷን እዚህ ጋር ያለችው ፕላስ ምልክቷን ተጫኑ። ፎሎ አድርጉት። ማረረኝ እኮ ምን አመሰግናለሁ። ምርር ሲለኝ ነው። አረ ችግር የለውም። አሪፍን እየነካችሁ ጋይስ፣ አሪፍን እየነካችሁ እዚህ ፕላስ ምልክቷን የተጫናችሁ ፕላስ ምልክቷን ተጭናችሁ እሱ ውስጥ ገብታችሁ እዩት። የፖስተውን ማለት ነው። የፖስተውን ገብታችሁ እዩት። አራናታዬ የፖስተውን ገብታችሁ እዩት። አትሊስት ማለት ነው ከኔ ቤተሰቦች መቶ የሚሰማኝ ቤተሰብ እንዳለኝ አውቃለሁ። መቶ ሰው እንኳን ፎሎ ብታደርጉት አሪፍ ነው። መቶ እኔ የሚሰሙን ከዚህ ከ500 ሰው 100 ሰው ትሰሙኛላችሁ በእርግጠኝነት። እግዚአብሔር ይመልስላችሁ። በእውነት ደግነት ጥሩ ነው። ስራ እያበላሹ ነው። ህጻናቶች አሉ እዛ ውስጥ። ቼክ አርጉት አካውንቱን። በጣም የሚያስጠላ ጌመሮችን የሚሳደብ በጣም የሚደብር። ስለዚህ እርዱኛ እንዴ አግዙኝ ያላችሁ ነው። 100 ሰዎች እንኳን አትሊስት ፎሎ አድርጉት። 34 ሰው አድርጉታል። ሌትስ ጎ ጋይስ፣ አድርጉት። ፎሎ እኮ አይከፈልበትም ማሮች። የሚከፈልበት ነው ይመስላችሁ? እንደዛ ነው የሚመስላችሁ? ፕላስ ምልክቷን ማጥቆር ብቻ ነው ጋይስ። እዚህ ጋር ያለችውን ፕላስ ምልክት አለች እዚህ ጋር ከስሙ ጎን ላይ እሷም ፕላስ ምልክት ማጥቆር ብቻ ነው ጋይስ። ፕላስ ምልክቷን ማጥቆር ብቻ ነው ጋይስ። ሂዱበት። አመሰግናለሁ እኮ በጣም ነው አመሰግናለሁ። ቴንክ ዩ። እሺ እግዚአብሔር ይስጥልኝ። አይ ችግር የለውም። ማድረግ የምችለውን ነገር እኮ ጋይስ ሌትስ ጎ። ሂዱበት። ፕላስ ምልክቷን ተጫኑና አትሊስት 100 ሰው ከዛ ውስጥ እዚህ አካውንት ውስጥ ትገቡልኛላችሁ ማለት ነው። 100 ሰዎች የኔ ፋሚሊዎች 100 ሰው እንኳን አትሊስት ፎሎ ብታደርጉት አካውንት ውስጥ ትገባላችሁ። ናታንዬ እሱማ መብትህ ነው። በእርግጥ እሱማ መብትህ ነው። ግን ተባበሩኝ፣ አግዙኝ አለ ለመተባበር ነው። ያው ጽፌያቸዋለሁ አካውንቶችን ስለጠየቃችሁት። ጋይስ ሌትስ ጎ። ሂዱበት። እዚህ ፎሎ አድርጉት። አትሊስት 100 ሰዎች ፎሎ ካረጉ 100 ሰዎች ገብተው ካዩልህ አሪፍ ነው። እነሱ ማገዝ ይችላሉ። ጋይስ ሌትስ ጎ። ሂዱበት 50 ሰው ይቀራል። 50 ሰው እዚህ ውስጥ ያላችሁ 50 ሰዎች እውነቱን ነው። ያ ኦኬ 50 ሰዎች እንኳን 50 ሰዎች የኔ ፍቅሮች ማለት ነው። እሺ በሉ ታታዋርኝ እናንተ 50 ሰው እንኳን ቢያንስ አትሊስት 50 ሰው ነው የሚቀረው። አሁን 50 ሰው ይቀራል። አራታዋል ምንድነው? አይ ገብታችሁ የሱ አካውንት ውስጥ ገብታችሁ በዚህ አካውንት ስም በጣም ማይሆን ነገር እየተፖስተብኝ ነው እና ሌላችሁ እናንተ እኮ እዛ ሜዳችሁ ላይክ አድርጋችሁ ነው የምትመጡት። አሁን እኮ አሪፍዬን ሄደው ማለት ነው እንደጉታ ካለ አንተ አካውንት ውስጥ ገቡና እዛ ያልከው አካውንት ውስጥ ገብተው አይተው ላይክ አድርገው ነው የሚመጡት። ስለማውቃቸው ሌትስ ጎ። ሂዱበት ጋይስ፣ ሂዱበት። ዲቦዬ ማሬ ወይ አፕል የምሬን እኮ ነው። 100 ሰዎች አትሊስት ጋይስ 44 ሰዎች ይቀራሉ። 46 እኔም እኮ እሱን እኮ ነው የምልሽ።
ሳይሞቅ ፈላ የሚለውን ስድብ አስታውሽ። ጋይስ ሌትስ ጎ። እኔ የምለው ማን ነው? ዋን ኦፍ አወር ፎሎወር ነው። የምን ውሸት ነው? ይኸው የኔ አካውንት እዚህ ጋር ነው። እነዛ ስማቸው ተመሳሳይ አካውንት የሆኑት ውሸት ናቸው አይደል? ውስጡም ስትገቡ ብልግና ነው ያለው። እንግዲህ እኔ አካውንቱ ስትገቡ ግን ብልግና የለም፣ የስራ ነገር ብቻ ነው ያለው። ስለዚህ ደግሞ ስነስርዓት ያለው ሰው ነው እንደዚህ አይነት ነገር አያደርግም። ስለዛ በሱ ስም እየተደረገበት ስለሆነ አግዙኝ ያላችሁ ነው። አስገብኝ ውድ አላስገባሽም። 30 ሰው ይቀራል። 40 ሰው ይቀራል። አሚን 40 ሰው ይቀራል። እናንተ ፊልዴ ነይ እስቲ ነይ ጋይስ ሌትስ ጎ። ፕላስ ምልክቷን ነው የምትጫኑት። እዚህ ጋር ያለውን ፕላስ ምልክት ነው የምትጫኑት። እሱ ስትገቡ ነው የምታገኙት። እኔ ላይ ቪዲዮ አለ፣ እዛ ውስጥ ገብታችሁ ማየት ትችላላችሁ። ሪፖርት አለ። እኔ ወይ ስቶሪ አደርግልሃለሁ። እሺ አሪፍ ሞር ሰው ስለማየው ስቶሪ አደርግልሃለሁ። አመሰግናለሁ። እሺ አሪፍ ፎሎ ያድርግ። እህቴ ስላልኩሽ ደበረሽ? ኧረ አልደበረኝም። አልገባንም መስፍንዬ። እንዴት ላስረዳ? እንዴት ነው ነገሩ? ከዚህ በላይ ምን ማስረዳት አለው? ከዚህ በላይ ምን ማብራራት አለው? ጋይስ ምን ማብራራት አለው ከዚህ በላይ? አስገቢኝ ትጂ። እኔ ምን ጉዳይ ነበረሽ ከኔ ጋር? ጉዳይ ነበረሽ ውዴ ከኔ ጋር ነበረሽ ማለት ምንድን ነው እኔ